በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልብ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ነገርን ሁሉ በጊዜው አድርጎ ሰራው ይላል መክብብ ላይ። የመልእክቴ ርዕስ ነገር ሁሉ በጊዜው ውብ ይሆናል የሚል ነው። መክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው፣ እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው እያለ ይናገራል። ይህን ክፍል ስንመለከት በመክብብ መጽሐፍ ውስጥ ካሉት እጅግ ጥልቅ እና በተስፋ ከተሞሉ መልእክቶች መካከል አንደኛው ነው። መክብብ የተጻፈው በንጉሥ ሰለሞን በመክብብ የሚጠራው ጥበበኛ ንጉሥ እንደሆነ የባህላዊ እምነት ይናገራል። ሰለሞን በነበረበት ዘመን በዚያ በሩቅ ዘመን በዚያ በብሉይ ኪዳን ዘመን ስለ መንግስቱ ተነስቶ ሲነገር ታሪክ የሚናገረው የቤተ ክርስቲያንም ታሪክ የሚናገረው ሰለሞን በብልጽግና በጥበብ በስልጣንና በሀብት የተሞላ ሰው እንደነበረ ይናገራል። በዚያ ዘመን እሱ በነበረበት ዘመን አገሪቱ በብልጽግና ውስጥ የነበረች እንደገና እሱም ደግሞ በጥበቡ የታወቀ በስልጣኑ ወደር የሌለው ሰው በሀብት የተሞላ በወርቅና በብር የበለጠገ መንግስት የነበረው ሰው ነበር። ያ ሁሉ ሆኖ ግን እነዚህ በምድር ላይ ያሉት ነገስታቶች ሁሉ አሁን በእኛም ዘመን ያሉት የሚመኩበት ነገሮች ሁሉ ነገር ግን ለሰለሞን እነዚህ ሁሉ ምንም እንዳልሆኑ ይናገራል። ከንቱ ናቸው እያለ ይናገራል እና ስለዚህ ምዕራፍ 3 ላይ መጀመሪያ ሰለሞን የሚታወቀውን ለሁሉ ጊዜ ያለው የሚለውን ግጥም ያቀርባል። ከዚህ ውስጥ ምዕራፍ 3 ከቁጥር 1 እስከ 8 ድረስ ባሉት ውስጥ አስደናቂ የሆኑት ቃላቶችን ያስቀምጣል። እነዚህ ቃላቶች አንደኛው የመውለድ ጊዜ፣ ሁለተኛ የመሞት ጊዜ፣ ሶስተኛ የመትከል ጊዜ፣ አራተኛ የመንቀል ጊዜ፣ አምስተኛ የማልቀስ ጊዜ፣ ስድስተኛ የመሳቅ ጊዜ እያለ ይጠቅሳቸዋል። እነዚህ ሁሉ የሚያሳዩት የሰው ሕይወት በእግዚአብሔር የተወሰነ ስርዓትና ጊዜ እንዳለው የሚናገሩ ናቸው። በሰው ሕይወት ውስጥ እግዚአብሔር ስርዓትን አስቀምጧል። በሰው ሕይወት ውስጥ ጊዜን አስቀምጧል። ስለዚህ ከዚህ በኋላ የሚናገረው 3:11 ላይ የዚህን ሀሳብ ዋናና ማጠቃለያ ነገር ግን ይናገራል። ነገርን ሁሉ በጊዜው አድርጎ ሰራው ይላል። ይህ ማለት እግዚአብሔር የሚያደርገው ስራ ሁሉ በትክክለኛው ጊዜ ፍጹም መሆኑን ነው። አንዳንድ ጊዜ መከራ፣ መዘግየት ወይም ጥያቄዎች ቢኖሩም እግዚአብሔር በራሱ ጊዜ ዓላማውን የሚያሳካ አምላክ ስለሆነ ነው። ይህ ሀሳብ ከሌሎች የመጽሐፍ ቅዱስ ክፍሎች ጋር የሚጣጣም ነው። ኢሳይያስ ምዕራፍ 60 ቁጥር 22 ላይ በጊዜው እፈጥነዋለሁ። ሮሜ ምዕራፍ 8 ቁጥር 28 እግዚአብሔርን ለሚወዱት እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ነገርን ሁሉ በጊዜው ውብ አድርጎ የሚሰራው ጌታ ነገርን ሁሉ ለበጎ የሚያደርግ አምላክ እንደሆነ እናያለን። ስለዚህ ዘላለምነትን በልቡ ሰጠው ያለ የሚናገረው ክፍል ይህ ክፍል በዕብራይስጥ ኦላም የሚለውን ቃል ይጠቀማል። ይህ ኦላም ተብሎ በዕብራይስጥ የተጠቀሰው ቃል ትርጉሙ 3 አይነት ነገሮችን የያዘ ነው። አንደኛው ዘላለም፣ ሁለተኛ ዘላቂነትን፣ ከዚያም በኋላ ሶስተኛው ከዚህ ህይወት በላይ ያለ እውነትን የሚጠቁም ነው። ኦላም
ተብሎ ያለው የዕብራይስጡ ቃል የሚመጥናቸው እነዚህ ሶስት ነገሮችን ዘላለምነትን፣ ዘላቂነትን ከዚህ ህይወት በላይ ደግሞ ያለ እውነትን የሚያንጸባርቅ ቃል ነው። እግዚአብሔር በሰው ልብ ውስጥ ከጊዜያዊ ህይወት በላይ ያለ ፍላጎትን እንዳኖረ እንመለከታለን። ስለዚህ ሰው ሶስት ጥያቄዎችን መጠየቅ አለበት። በዚህ ውስጥ እግዚአብሔር የጊዜ አምላክ ከሆነ ነገርን ሁሉ በጊዜው አድርጎ የሚሰራ አምላክ መሆኑ ከታወቀና ከተረጋገጠ ሰው ሁል ጊዜ በምድር ላይ ሲኖር መጠየቅ ያለባቸው ሶስት ነገሮች አሉ። አንደኛው ለምን ተፈጠሩ፣ ሁለተኛ ከሞት በኋላ ምን አለ፣ ሶስተኛ የህይወት ዓላማ ምንድን ነው የሚባሉ እነዚህ ሶስት ነገሮች በጣም ወሳኝ የሆኑ ነገሮች ናቸው። ስለዚህ እነዚህን ሶስት ጥያቄዎች ሰው መጠየቅ አለበት በህይወት ውስጥ ሲኖር። የዘላለም ጥማት ሰው መርምሮ እንዳያገኝ የሚል ቃል አለ። ይህ ማለት ሰው በራሱ ጥበብ የእግዚአብሔርን እቅድ ሙሉ በሙሉ ሊረዳ አይችልም ማለት ነው። አንደኛ እግዚአብሔር መጀመሪያን ያውቃል ማለት ነው። ሁለተኛ እግዚአብሔር መጨረሻንም ያውቃል ማለት ነው። ሶስተኛ ሰው ግን የተወሰነ እውቀት ብቻ አለው የሚል ነው። እውነት ነው። ሰው በጊዜና በቦታ የተወሰነ ነው። የተወሰነ እውቀት ነው ያለው። እንዲያውም ጳውሎስ ሲናገር አሁን በድንግዝግዝ እንደምናይ ይናገራል። አሁን ከፍለን እናውቃለን ይላል። ሙሉ እውቀት የሚኖረን ያንን ዘላለማዊ የሆነውን መንግስት በዚያ ውስጥ ስንሆን እንደሆነ ይናገራል። እንግዲህ ከዚህ መጽሐፍ ቅዱስ ትምህርት ውስጥ የምንመለከተው ጠቢቡ ሰለሞን ከተናገረው ለሁሉ ጊዜ ያለው ከሚለው ክፍል ውስጥ የምንማረው ነገር ምንድን ነው? አንደኛ እግዚአብሔር የጊዜ ጌታ ነው የሚል። የሰው እቅድ ሊቀየር ይችላል። የእግዚአብሔር እቅድ ግን የሚፈጸም እቅድ ነው። ሁለተኛ ትዕግስት ያስፈልጋል ይለናል። የእግዚአብሔር ጊዜ ሁልጊዜ ከኛ ጋር ጊዜ ይሻላል የሚል ነው። ስለዚህ ትዕግስት ያስፈልጋል። ሶስተኛ ሰው ለዘላለም ተፈጥሯል። ምድራዊ ነገሮች ብቻ የልብን ጥማት አያጠግቡም። እውነተኛም እርካታ በእግዚአብሔር ይገኛል የሚል ነው። ሌላው አራተኛ እግዚአብሔርን በእምነት መታመን ያስፈልጋል የሚል ትምህርት ነው የሚያስተምረን። ሁሉን አናውቅም፣ ነገር ግን ሁሉን የሚያውቀውን እናምናለን የሚል ትምህርት ነው የሚያስተምረን። እኛ ሁሉን አናውቅም፣ ነገር ግን ሁሉን የሚያውቀውን እግዚአብሔርን እናመልካለን የሚል ነው። ከአዲስ ኪዳን ጋር ያለውን ግንኙነት ስንመለከት ይህ ክፍል ይህ ጥቅስ በአዲስ ኪዳን በኢየሱስ ክርስቶስ ውስጥ የተሟላ ትርጉም ያገኛል። አንደኛ ክርስቶስ በተወሰነው ጊዜ የእግዚአብሔር ጊዜ የመጣ እንደሆነ ገላትያ ምዕራፍ 4 ከቁጥር 4 እስከ 5 ድረስ ይናገራል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላክ፣ አንድ ልጆች እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ እያለ ይናገራል። ጊዜው ክርስቶስ እንደመጣ የሚናገርበት ክፍል ነው። በዘመኑ መጨረሻ የመጣበትን ይሄ ከሴት የተወለደው ከሕግ በታች የተወለደውን ልጁን ላከ እያለ ይናገራል። እንድያ ልጁን እንደላከ ይናገራል። ሌላ ሁለተኛው ደግሞ ስንመለከት በእርሱ በክርስቶስ የዘላለም ሕይወት እንደተገለጠ ይነግረናል። ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና እያለ ይነግረናል። ሌላው ሶስተኛ ስለዚህ ሰለሞን 3:11 ላይ የተጠቀሰው ዘላለምነት በክርስቶስ ውስጥ ፍጹም ተስፋና ፍጻሜን የሚያገኝ እንደሆነ ይናገራል። ሰው የዘመኑን የመጨረሻውን የዘመን ፍጻሜ ከተደመደመ በኋላ ያለው ነገር ምንድን ነው ቢባል ክርስቶስ ኢየሱስ ብቻ ተስፋው እንደሆነ ነው የሚያስታውቀው። በዚህ ክፍል ውስጥ እንግዲህ እግዚአብሔር ምንድን ነው የሚናገረው?
እግዚአብሔር ከሁሉ በላይ የሆነ ጌታ፣ ሁሉን የሚገዛ ጌታ እንደሆነ እንመለከታለን። የምንማረው ይሄንን ነው። ሌላው እግዚአብሔር፣ ሁለተኛ እግዚአብሔር ነገርን ሁሉ በጊዜው አድርጎ የሚሰራ አምላክ። የኛ የሂሳብ ቀመርና የእግዚአብሔር የሂሳብ ቀመር በፍጹም የማይገናኝ ነው። ሌላው ሶስተኛ ዘላለም ብለን ስናስብ በዘላለም ውስጥ ያለን ተስፋ በእጁ የያዘ የእስራኤል አምላክ እግዚአብሔር የኛ አምላክ እንደሆነ እያመንን ልንኖር ይገባናል። ሰው በራሱ ጥበብና እውቀት በራሱ ጥበብ ምንም ሊያውቅ አይችልም። ነገር ግን የዘላለምን ምስጢር የሚያውቀውን ጌታ እያመለከ መኖር አለበት የሚል ትምህርት ያስተምረናል። ዛሬም ወገኖች አንድ ነገር አስቡ። እግዚአብሔር የጊዜ ጌታ ነው። ስለዚህ እግዚአብሔር ለሚሰጠው ጊዜ ትዕግስት ሊኖረን ያስፈልጋል። እግዚአብሔር የፈጠረን ጌታ፣ ለዘላለም የፈጠረን ጌታ፣ እሱ በዘላለም ውስጥ ተስፋ እንዳለው ልናምን ይገባል። እግዚአብሔርን በእምነት በመታመን ልንጠብቀው፣ በሁሉ ነገራችን ልንጠብቀው ይገባል። እሱ የሁሉ ጌታ ነው። እሱ ሁሉን አዋቂ አምላክ ነው። ሁሉን የሚያውቀውን ጌታ እያሰብን ልንኖር ይገባናል። የክብር አምላክ ሆይ በጌታ በኢየሱስ ክርስቶስ እኔ በዚህ ጊዜ ጸልያለሁ። የእስራኤል ቅዱስ ሴት ባሪያዎች፣ ወንድ ባሪያዎች ጊዜው ዘገየ፣ ጊዜው ረዘመ፣ ምን ላድርግ ለሚሉት ነገር ለካስ አንተ ጊዜን ሰብስበህ በእጅህ ያዝክ ጌታ ነህ። አልፋና ኦሜጋ፣ ፊተኛና ኋለኛ፣ የመጀመሪያና የመጨረሻ አንተ ጌታ ነህ። ስለዚህ የወደድከውን የምታደርግ የክብር አምላክ ሆይ ስምህ ብሩክ ይሁን። እናመሰግናለን፣ እናከብርሃለን። እግዚአብሔር ሆይ ሴት ባሪያዎች፣ ወንድ ባሪያዎች ይህን መልእክት የሚሰሙ ሁሉ አንተ የጊዜ አምላክ እንደሆንክ እያሰቡ በጊዜ የምትመጣ አምላክ እንደሆንክ፣ በጊዜ ልታስደንቃቸው በሕይወታቸው የምትመጣ አምላክ እንደሆንክ እያሰቡ እንዲኖሩ፣ እየታመኑ እንዲኖሩ በኢየሱስ ስም ጸልያለሁ። እንድትረዳቸው ለአንተ አስረከብኩ። ስለ ሁሉ ክብር ለአንተ በጌታ በኢየሱስ ክርስቶስ ስም አሜን።